ሰላም ጤና ይስጥልን ቤተሰቦች እንዴት ናችሁ? የዲቪ ጉዳይ እስካሁን እንቆቅልሽ እንደሆነ ነው። ብዙ ሚሊዮን ሰዎች እንግዲህ እየተጠባበቁት ይገኛሉ። ነገር ግን በዚህ መጠባበቅ ውስጥ አምልጦ የወጣ መረጃ አለ። መረጃው እንግዲህ በዚህ ቪዲዮ ነግራችኋለሁ። እንደሚታወቀው ዲቪ 2027 እስካሁን እያወዛገበ ቀጥሏል ማለት ነው። በጣም ከወትሮ በተለየ መልኩ በጣም እንደዘገየ ይታወቃል። ነገር ግን አሜሪካ የዲፓርትመንት ኦፍ ስቴት መካከል ወይም ደግሞ ባለስልጣናት መካከል ይህ ረቂቅ ሲዘዋወር በፒዲኤፍ መልኩ ሲዘዋወር ያመለጠ መረጃ ነው ተብሎ የተለቀቀ የቅጽ ወይም ደግሞ የአመልካቾች ፎርም ተለቋል። ወይም ደግሞ እንዴት ነው አምልጦ ሾልኮ ወጥቷል። እሱንም በምን ላይ አተኩሮ ፎርሙ እንደወጣ እነግራችኋለሁ ማለት ነው። እንደሚታወቀው እንዲዘገይም ካደረጉ ምክንያቶች አንዱ የሲስተሙ ጉዳይ ነው። $1 የሚከፈልበት መንገድ የሚፈጸምበት መንገድ በጣም አስቸጋሪ እንደሆነ መጥቀስ ይቻላል አይደለ? በጣም ስለዘገየ ማለት ነውና በእርግጥ ይህ ዓመት ከሌሎቹ ዓመታት በጣም የተለየ ነገር የለውም አይደለ? እንደዚህ ዘግይቶ ምናምንም ያውቃል፣ ግን አሁን በጣም ጊዜው የረዘመ ይመስለኛል። ነገር ግን $1 ተፈጻሚነቱ ይታወቃል። ነገር ግን የሚከፈልበት መንገድ ኦንላይን ኤሌክትሮኒክ ሲስተም ነው። ክሬዲት ካርድ እንደሆነ ይታወቃል እና በተለያየ እኛ በምናውቃቸው ሰዎች ማስሞላት ይቻላል። ነገር ግን የነሱ ቁጥር የከፈልንበት ቁጥር ብዙ ማረጋገጫዎች አሉት ማለት ነው። እሱ ብዙም ያን ያህል የሚያከራክር ነገር አይደለም። በነገራችን ላይ ይህን በተመለከተ ሁሉንም ነገሮች ቀኑ ሲደርስ እንዴት መሙላት እንዳለብን እና ነገሮችን መከተል ያሉብንም ምንድን ነው የሚለውን በሚቀጥለው ተከታትዬ ቪዲዮ ሰራላችኋለሁ። የፓስፖርቱ ጉዳይ ግን ብዙ ሰዎች ያስፈልጋል አያስፈልግም ሲሉ ነበረ። ያው እንግዲህ የፓስፖርቱ ጉዳይ በፎርሙ እንደተጠቀሰው ከሆነ የወጣው ፎርም ወይም ፒዲኤፍ አምልጦ የወጣው ማለት ነው። የፎርም የሚሞላበት አለ ፋይሉ ወይም ደግሞ ስካን ተደርጎ ፊት ለፊት ገጽ ላይ ያለው የእናንተ ፊት፣ የእናንተ መልክ፣ የእናንተ አጠቃላይ ስም፣ የሀገር ስም የወጣበት የሚያሳይ ፋይል ወይም መረጃ የሚጫንበት አለ። ወይም ልክ እንደ ኢሜይል ስንል የምናደርገው ማለት ነው። እሱ አለ። እንደገና ደግሞ የፓስፖርት ፎርም ስም፣ የአባት ስም ከእንደገና የአያት ስም የሚጻፍበት አለ። ከዛ ፓስፖርቱ የወጣበት ጊዜ፣ እንደገና ከጥቅም ውጭ የሚሆንበት ጊዜ መች ነው የሚልም ፎርም አለው። ከዛ እንደገና በተጨማሪ ፓስፖርቱ ያወጣችሁበት ሀገርም ያጠቃልላል ማለት ነው። እና እነዚህ ነገሮች ናቸው በአብዛኛው። ከዚህ በዘለለ ፎርሙ ከዚህ በፊት ከነበረው ምንም የተለየ ነገር የለውም። በጣም ተቀራራቢ የሆነና ስም፣ ከዛ ጾታ፣ የትምህርት ደረጃ፣ እንደገና የጋብቻ ሁኔታን እንደዚህ ደግሞ ሌሎች የአገር የተወለድንበት ሀገር፣ የምናመለክትበት ሀገር፣ ያለንበት ሀገር ማለት ነው። ምክንያቱም እንግዲህ ኮታ ሞልቶ የማያመለክቱ ሀገሮች እንዳሉ ይታወቃል። እሱ ያው ግልጽ የሆነ ነገር ስለሆነ ምንም የውይይት የሚያስፈልገው ነገር አለ። ስለዚህ ይህ መረጃ እንግዲህ በመረጃ ደረጃ ነው ረቂቁ። በጣም እንግዲህ የመጽደቅ እድሉ ከፍተኛ ነው ማለት ይቻላል። በፒዲኤፍ ሆኖ እንግዲህ በኋላ ረቂቁ መፈራረሚያ ላይ አካባቢ ሊደርስ የሚችልበት አጋጣሚ አለ ብዬ አስባለሁ። ሊጸድቅ የሚችልበት የፓስፖርት ጉዳይ በተለይ ማለት ነውና ሀሳቡ እንደዚህ ቀርቦ አሁን ተፈጻሚ ሊሆን አይገባም የፓስፖርት ጉዳይ ሊባልም ይችላል። ነገር ግን ይሄ 100% እርግጠኛ መሆን አይቻልም፣ ምክንያቱም ሊጸድቅም ይችላል። ስለዚህ አሁንም እንግዲህ ፎርሙ ግን ወጥቷል፣ በፎርም መልክ ወጥቷል ማለት ነው። ያ ፎርም ግን ምንም የተፈረመበት በስምምነት ላይ ደርሰው ያጸደቁት አይነት አይደለም። በፎርም ወይም በፒዲኤፍ ረቂቅ አይነት ነገር ነው የወጣው። ረቂቅ እንኳን ማለት ሀሳብ እንዲቀርብበት የተሰጠው ነው። ነገር ግን ይሄ በፒዲኤፍ መልክ ነው ብቻ ተጠናክሮ እንደዚህ ሲዘዋወር አምልጦ የወጣ ተብሎ የተለቀቀ መረጃ ነው። ስለዚህ ይህንን ነገር እያያችሁ ፓስፖርት እንግዲህ ወደ አስፈላጊነቱ ሳይጠጋ አይቀርም። አሁንም እርግጠኛ መሆን አይቻልም። ቅጽ ላይ እንደዚህ ከወጣ እንግዲህ ሊያስፈልግ የሚችልበት አጋጣሚ ሊኖር ይችላል። ብቻ እርግጠኛ መሆን አይቻልም። ይሄ ነው አምልጦ የወጣው መረጃ። ይህን ይመስል ነበረ። ሰብስክራይብ፣ ላይክ እንዲሁም ሼር ማድረግ እንዳትረሱ። በነገራችን ላይ ከተመልካቾች አጠቃላይ ተመልካቾች ማለት ነው
ይህንን ቻናል ሰብስክራይብ ያደረጉት 8% ብቻ ናቸው እና 93% ሰዎች ሰብስክራይብ አላደረጉ። ስለዚህ ሰብስክራይብ ብታደርጉ የበለጠ ስራ እንድንሰራ ይሆናል ማለት ነው። አመሰግናለሁ። ቻው።